ምንም ነገር እንዳይሳካለት ምንም በሄደበት ቦታ ሁሉ አሬ ነካ እንጨት እንዲሆን ነው ማረገው ምታረገው አዎ ለምን በቃ እንደዚህ ነው ማደርገው መተቶች አሉ ጠንካራ የማይፈቱ መተቶች አሉ የማይፈቱ አለ እንዴ በክርስቶስ ዘመን በኃይለኛው ተብሎ የተላከ ሞተ እሱም ታዲያ ሞተ እኮ መታችሁ እኮ ሞተ ቀድሞ ቢሙታ ቦታ ነበረው 700 ካሬ ሜትር ስጠኝ ተባለ በነፃ እንኩ ሰዱ ብሎ ሰጠ ራሱ ይሄ እሱ አዎ ሌላ የተረፈው ነበር ይሄንንም ጨምርልን አሉት አልሰጥም አለ ቤቱን ሊለጥፍ ያቦካው ጭቃ ላይ ተጸዳርተን በቃ አሰራንበት ቤቱ ላይ አዎ ቤቱን ሰራ ቤቱን 45 ብር ነው ሁለት ክፍል ቤት ያከራየው 13 አመቱ ቤቱ ላይ ተወጣ ያቀም ለምን እንዴ እናረጋችሁ እኛ እንወስደዋለን ጭቃው ላይ ምን አረጋችሁ ተጸዳደንበት ለምን እንዴ ለምን ያንን መውሰድ እንፈልጋለን አይበቃም ነበር ለምን ይበቃናል እንዴ ቄስ ሰብስበን ሽማግሌ ጠራን አስጠየቅነው ሰጠናል ነው ከፈለጉ ሙሉን ይወሰዱት በቃ ነው ያልፈልግም አለ እኛ ምን ፈልገው ግማሹን ቆርሶ ይስጠናል አምቢ አለ መጨረሻ ላይ እናንተ ሌቦች ናችሁ ካሁን በኋላ ግቤ እንዳደርሱ ብሎ ሽማግሌዎቹን ቄሶቹንም አባረረ ቄስ እንደዚህ አይፈርድም ብሎ ታዲያ ምን እናርገው እና መጸዳዳቱ ለምን አስፈለገ እንደዚህ ይሁን ነው እንደዚህ ይሁን እንደምን ይሁን እንደ መጸዳጃው እንደዚህ ግም ሁን ነው ገባችሁ አሁን ግማሹን ቆርጠን ወስደናል አጥሩ አፍርሰን ወስደናል አሁን እሱ እዛ ቤት አይደርስም ሰዎቹ ናቸው ቤት መተው 45 ብር ነው የሚሰጡት ሁለት ክፍል ቤት እሺ የት ሀገር ነው እዚህ አዲስ አበባ እሺ ቆይኔም ብለው በመጸዳጃ እናንተ የምትገቡ ከሆነ ምን ዋጋ አለው አይደለም እኛ እኮ ልጁ እንደዚህ ግም ይሁን ነው ሰው እንዳይቀርበው እንዲጠላው በቃ አሪሁን ነው በቃ እናረጋችሁት አዎ እንዴ በሄደበት ቦታ የሚሰማው የለም ለስራው ታማኝ ነው ይሰራል ይደክማል ይለፋል የት ነው የሚሰራው ጠቅላይ ቤተ ክህነት የሚሰራው አዎ ደብር እያለ ነው ያሰራንበት ደብር ላይ እያለ ነው አዎ ስንት ገባችሁ እሺ ኧረ ብዙ ነበር በጣም ብዙ ነን አሁን ስንት ነው ያለው ከጠቋር ጋር ነው የተወሰነን ስንት ናችሁ አንድ 10 ነን የቀረነው ዱላው በዛ አቁሞ ያሳድረናል ሙሉ ሌሊት ሙሉ ይቀጠቅቅ ተመልከት ጉር ተመልከት ስምንተኛው ነው ይው አልበቃ ብሎ ምን ተሰርቶ እንደምንገረፍ ተመልከት እኮ ነው የምትሰሩት እኮ ግፍ እኮ ነው ግፍ ነው በጣም ግፍ ነው በእናንተ ነው በልጁ ነው ግፉ ኧረ በእናንተ ስራ ግፍ ነው ተው ገራቸው ግፍ ነው አትማሩ እዚህ ቦታ አትምጡ ባካችሁ ይቅርባችሁ ተኙ ዛሬ እሑድ ነው ሰው በመተኛው እንዴ አሁን እኮ ስንቱ ደክሞታል እኮ ትላንት ወዲያ ሲሰራ ነው ያለው እንደገና አሁን እዚህ በጠዋት ምን ይሰራል እና ምን ይሆን ዛሬ አረፍ እስከ 3 ሰዓት እስከ 4 ሰዓት ተኝተው ቁርሳቸውን በልተው መዝናኛ ቀን ነው ዛሬ ጭፈራ አለ ፊልም አለ ስንት ነገር አለ እንዴ ለምንድን ነው እንዲህ የምታደርገው አንተ ተወኝ እንጂ አሁን ዛሬው ሲያየኝ አደረ ሲያየኝ በጥይት ለመታው ሳባረረው ሲያየኝ አደረ አወቀኝ ጧት ተነስቶ በቅባ ቅዱስ ያሸንፈኝ አየኝ ያሸንፈ አልቻልኩም በመዝሙር ዳዊት መዝሙር 90 ላይ ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል ከዛም በላይ ደግሞ ባጠገብሽህ በቀኝም 10,000 ይወድቃሉ ነው የሚለው ቃሉ የታመነ ነው የመናፍስት ሰራዊት በመድራችን ላይ እጅግ በጣም እየተጋፉን ቢሄዱ በእግዚአብሔር ክንድና የስሙ ኃይል ባጠገብሽህ በቀኝም 10,000 ይወድቃሉ ሌላው አይናችን ስጋዊና መንፈሳዊነት የጎደለው ሆኖ ከተገኘም ዳዊትን ልናስታውሰው ይገባል እግዚአብሔር ብርሃኔና መድኃኒቴ ነው በሱ አይን ማየት ስንጀምር ክፉ መናፍስት በዛ በእግዚአብሔር የብርሃን አይን ማየት አይችሉም ስለዚህ አሁን አንባሉ ሰደኪሱ ክሰት እንጂ አትያዙም ነበር እናንተ እኔ በተለይ ተቋር በተለይ እንዴት ታስታውሳለህ እስጢፋኖስ አምጥቶ የሰጠውን ያባቱን እንትን የነበረውን ከነ ማህደሩ አምጥቶ መድገሚያ አይደለም የሚቃምበት የነበረው ቤተሰቡ ሳያቅ ነው ሳጥን ሰብረው አምጥቶ እኮ እዛ የሰጠው ልክ ነህ በልክተት እና ታዲያ የዛን ጊዜ ለምን አልተጋለጥክም ኖር ያለው አሁን የሚገብሩኛሉ እንዴት ይሆናል
እንዴ ሐሙስ ዕለት እኮ አሁን እኔ 3 ጊዜ በመኪና ላስገጨው ብዬ 3 ያመለጠኝ 3 በአንድ ቀን 3 አትቻልም። ሌላ ነገር አቃተኝ። 3 ጊዜ እዚህ ሱሪው እንዲየነካ አሳለፍኩ። ለምን? በቃ እምቢ አለ መኪናው። አልጠጋም። ግን አንተ ምን ልታደርግ ነው እንዴ? እንክትክት ነው ስብርብር። አይቻልማ። አሁን ደግሞ ያው አይኑ እንዴት እንዳደረኩት አየሁ። ተወሱ ችግር የለም። ያንተ አይን ነው። ቤተሰቡን ብጥብጥ አውቄ ለምን ተስፋ እንዲቆርጥ እንዳይመጣ እዚህ ቦታ እንዳይመጣ ግብሱ ክተታ። ቆይ በኋላ ይሄን ለምትፈራ ከሆነ እስከ ዛሬ ለምን ቆየ? በልቶሎ ክተት። ተዘጋጀህ አንተ? ክተት እኮ አልኩህ እንዴ። እንዴት ዳንሰው ስንት መቁጠሪያ ጨረሰ? 8ኛ ነው ይሄ። እድለኛ ነህ። እድለኛ ይሄን አልከፈራ ምን ታደርጋለህ? እስከ ዛሬ ነው። እንዴት አድርጌ እንዴት ይሆናል? ምን እንደማደርግ ግራ ገብቶኛል። አሁን ከኮምፒውተሩ ራሱ በምን ላጣው? ሌሎችም ሲመጡ ሊያዩት ነው በቃ። እንዴ ገና ነው የምትፈራው? ግቢውን በጠበጠው እኮ ላመመው ሁሉ ሲዲ እየሰጠ ላመመው ሁሉ ይዩት ይላል። ምን አገባው? እስካሁን ያገባዋል። የማያገባውን ይደረጋል። ይኸውልህ የታለ አሁን እዚህ ጋዜጠኛ ስትል የነበረው የዚህ ጓደኞች ለነሱላ ይስጣት። ታዲያ ምንድን ነው? ምን አገባው? እሱን ማነው እሱ? ይሄ እኮ ነው። ሌላው የሚያቃጥለኝ ይሄ ነው። ለምን ባልተመረከት ምን ይላል? በላሁን ቧጥና ውጣ። መናፍስቱ ይታዘባል። ሌላም አይነት ሰራዊቶቹን በሚገባ የማየት ችሎታም አለው እና እኛ ሳናቀው በሶስተኛ ፍጡር ቁጥጥር ስር ነው ያለ ነው። አንደኛው ፍጡር እኛ ነን። ፈጣሪ አለ ከላይ፣ እኛ ፍጡሮች ነን። ሶስተኛው ፍጡር ደግሞ ከኛ ብሷል። አሁን እናንተ የራሳችንን ፍጡርነት ብቻ ነው የምታዩት። አራተኛው ፍጡር ይሄ ምድራችን፣ እጽዋቱ፣ ምናምኑ፣ እንስሳቱ፣ አራዊቱ ነው። በጣም አደገኛው ይሄ ሶስተኛው ፍጡር ነው። አታየውም፣ በቃ አታየውም፣ ግን ሁሉንም ያያል። በልቦተነ የመናፍስቱ ዓለም ጥንካሬው ለዓላማው ለጥፋት መንፈሱ ይሄን ያህል ሲዘጋጅ፣ እኛ ለሰማያዊ በጎ መንገድና እዚህ ላለ ነው እርስ በርስ ላለን ባህሪ አይመችም። ጥመቱ ታዲያ ያው እንደዚህ አብሮ ልቦናችንን ከመግዛቱ ጋር የተያያዘ ነው። በልተዘጋጅ ወደ ቤት እንዳይደርስ አርከው አይሄድም። ምን ይሰራል? ለምን አጥሩ ፍርስርስርስርስ አለ። ከዛ በኋላ አጥሩን እንዳለው ስለን አነደር ነው ማገር ነው። ከዛ በኋላ ግማሹን ቆርጠን ወሰድን ነው። ሄዱና የተከራዩት ወሰዱት አጥሩን አሉት። ሄዳ ለመቃብራቸው ናቸው ተዋቸው። እንግዲህ ከነዚህ 80 ምናምን ዓመት የሆናቸው ሰዎች ናቸው። ምን አረጋለሁ ተዋቸው አለ። አሁን የሁሉም ሰው ቤት እድሳት ሲፈቀድ የሱ ብቻ እንዳይታደስ ተደረገ። እንዲህ ተንጋዷል ቤቱ። በቃ እንዳይደርስ ነው። እንዳይደርስ ለምን ይደርሳል? እዛ አካባቢ እሱን መድረስ የለበትም። ባልተዘጋጀሽ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ነው። ቶሎ በል። እግዚአብሔር ይገስጽ። ከትምህርት በፊት ነው ሽሻ ጋንጃ አስጀመርካት ወይስ ደቡብ ነው? ከትምህርት በፊትማ ምንም ነገር አታውቅም ነበረ። አንዱ ወደድኩሽ አላት። የቤተክርስቲያን አንጣፊ ነው። አጋጣሚ ይችልበታል እንዲህ አይነት ነገር። አንጣፊ ነው ታዲያ አስመተተባታ። እንዲህ አይነት ጭራቆች ናቸው በብዛት የሚኖሩት። ከዲያብሎስ አሰራር ስልት ውስጥ አንዱና ትልቁ እጅግ በጣም ክፉዎችን አስቀድሞ ቦታ ማስያዝ ነው። ግን እንዴት ገባ? ስትገባ በምን ገባ? በምግብ ነው? በልብስ ነው? በማየት ነው የገባው? ብዙ ጊዜ ይነካታል፣ ይጨብጣታል። ያው በዛ ነው የገባ እና በቃ እንደዚህ ያረካት። ምን እናርገኛ? ስራችን እኮ ነው፣ ስራችን ነው። ይሄ ቲቪቱ ያንተ ነው የእሷ ነው? እሷ ምንም አታውቅም። ልጅቷማ ይሁን እናትዬ ትናገር፣ ቀና ብላ ሰው አታይም ነበር። ከዛ ወላይታ ሄደች፣ መተቱ ተመተተ። ወላይታ ሄደች፣ ቡዳው ተጨመረ። ከዛ መጣች። ትምህርቱ ቀረ። ጂኦግራፊ ነበር የደረሳት፣ ቀረሱ ቀረ። መጣች ወደዚህ። ከዛ በቃ ማልቀስ ሆነ ስራዋ። ፈጣሪ ከጓደኞቼ በታች አደረከኝ፣ ምን አረኩ? ሰው ቀና ብያ ላይ እንደ ሰው እንኳን እንደዚህ ሆኜ ቢሆን ኑሮ እንደዚህ ብታረገኝ እኮ ምንም ችግር የለውም ነበር። ካሁን በኋላ ግን አለች ቤተክርስቲያን ሚካኤል ያደገችበት ጎላ ሚካኤል እዛ ሄደችና ካሁን በኋላ
እልህ ያዛታ ከሱ ጋር ከፈጣሪ ጋር እልህ መጋባት ደግሞ ገደል ነው የሚከተው። ገደላቸው ከፈጣሪ ጋር እልህ መጋባት ገደል ይከታል። ይሄው ገደል ከተትና እሺ ካሁን በኋላ ምን አለ? ከዛ አንገቴን ደፍቼ እንደዚህ ካረከኝ ከዚህ በኋላ ማሳያለሁ። ሱሪ ለመልበስ የምትጨናነቅ ልጅ ቻናሉን ቀየር ነው ውሏ። ፒያሳ ለፒያሳ ቦሌ ለቦሌ ሆነ። በቃ ቀና ማትለውን አስፈጠጥካት በደንብ ነው። እንደዚህ እኮ አታይም ነበር። እንደዚህ አታይም። እንደዚህ በቃ ደህና ደህና ማም ነበር። በኋላስ ከዛማ ይሄው እንደምታየው ቁልጭ አረግናት። ቁልጭ አረግናት። ቁልጭ ታዲያ ቁልጭ ልጭ አረግናት። ቁልጭ ልጭ። ከዛ በየመጠጥ ቤቱ ውሃ ለመጠጣት የሚያቀራት ልጅ መጀመሪያ ሜንቱን አስጀመርናት። ምንድነው ሜንቱ? ከተለያዩ ወንዶች ጋር እያገናኘን ሜንቱን ያጠጧታል፣ ይጋብዟታል እንደ ጉድ። ምንድነው ሜንቱ? የሚጠጣ ነው ሜንት። በጣም ይጣፍጣል። እየጣፈጠ ግን ያሳርራል። እሺ ሜንቱን ከዛስ? ከዛ በኋላ እያለ ይቀጥላል። አፕሬቲቭ ምኑ ከዛስ? አንጃው፣ ጫቱ፣ ሲጋራው፣ ሺሻው ሁሉ ነገር በቃ አዳፕት አደረገችው። ከዛ በኋላ እንደው ሞባይሏን ሁሉ ማስያዝ ጀመረች። የራሷን የእናቷን ብር። ምን ያህል ብር አስጠፋት? ኧረ በጣም ብዙ ነው፣ በጣም ብዙ ነው። ምን ያህል ቆጥሬ አልጨርሰውም። ከውጭ ይላክላታል። ሲላክላት ለራሷ ትለብስ። በቃ ዝም ብላ ለመና መና ነው በቃ መርጨት መርጨት መርጨት። እንዴት አድርገህ ነው የምታጠፋው? በመጠጥ ነው። ሌሊቱን ሙሉ ስናስጨፍራት እኮ ነው የምናድረው። ሌሊቱን ሙሉ ለምን? በቃ ቤቱ ያስጠላታል። ቀንስ? ቀንም ቀን ቤት ቁጭ እናረጋታለን። 11 ሰዓት አካባቢ ሲሆን ይደወላል። ይደወልላታል። እንዴት ነው የሚደወለው? በስልክ ነው እንዴ? እንዴት ነው የሚደወለው? ብር ይዘሻል ወይ ገንዘብ ይዘሻል ወይ ነው? ሌላ ምን? የምትይዛችሁ ደግሞ ምናስይዛት ደግሞ እቺ ካጋጣሚ የሌላቸው ፋራፋራዎች ገንዘብ የማያወጡትን ነው የሚያጋጥማት። ገንዘብ እሷ ነች የምታወጣው። ራሷ ፋራፋራዎችን ነው የምታገናኘው። ታዲያ አያወጡም። ለምን? እንዲያወጡ አንፈልግማ። እሷ እንዲያልቅባት ነው የምንፈልገው እኛ። እሷ መምጠጥ ነው የኛ አላማ። የተላክነው እንድንመጥ ነው። መምጠጥ ብቻ ነው በቃ። እድሜዋ ስንት ነው? ስንት ትመስላለች? ምን አቅላለሁ? ስንት ነው? 20 በዚህ በ20 ዓመት ምን አስለመድካት? ያስለመድናትማ በዚህ በ3 ዓመት ውስጥ እኮ ነው። በ3 ዓመት ብቻ? ምንም አታውቅም ነበር ልጅቷ እንዴ! ምንም አታውቅም። በቃ ትምህርቴን ለምን ተቋርጠ ብላ ተስፋ ልትቆርጥ ስትል በቃ ሽሻ ውስጥ ጋንጃ ውስጥ ምን ያህል ታስጨሳታለህ በቀን? ከተለያዩ ወንዶች ጋር ቀኑን ሙሉ ማለት ይቻላል። ሲጋራ? ቀኑን ሙሉ ሲጋራው፣ ጫቱ። በቀን ምን ያህል ብር ይጠፋል? ቢያንስ 300 በቀን ታጠፋለች። እንግዲህ እንዲህ አይነት የመናፍስት ኃይላት ለ20 ብር የምትጨነቅ ልጅ በቀን 300 ብር ምንም አይመስላትም። ይሄ ምንም አይመስላትም። ይሄ ትቀደዋለች አንዳንዴ እንደው። እሺ እቃሽን ትወስዳለች? እስቲ ነው ወደዚህ ትወስዳለች። በቃ ገንዘብ ትወስዳለች። ልብሷን በሙሉ ሽጣ ትጠቀማለች። ልብሷ በሙሉ የለም፣ ሻንጣ ባዶ ነው። ከውጭ የመጣላት እህት ወይ ላከችላትን ባዶ ሻንጣ አስቀርታ ታይት አስገዛት። መጨረሻ ላይ በታይት ራቁቷን ያስገዳታል። በታይት ብቻ በቃ በታይት ነው። እኔ ወንድሞች አለዋት እንዳይሰሙ ደብቄ ሌሊት ሙሉ 8 ሰዓት 9 ሰዓት ሳለቅስ ነው ማድረው። ልክ 12 ሰዓት ትወጣለች፣ ከሌሊቱ 9 ሰዓት ከች ትላለች። በቃ ምንም ሳትሆን ሌሊት 9 ሰዓት ትመጣለች። ቶሎ ተዘጋጅ፣ አንተ ተዘጋጅ። በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በቅዱስ ገብርኤል ስም፣ በስላሴ ስም፣ በቅዱስ ዑራኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮነቱ እግዚአብሔር ይገስጽ። ማነው ስምሽ? ይርጋለም። ይርጋለም። እንዴት ነው ኑሮ? ያስጠላ ነበር። እንዴት ነው? ልብሶችሽ ሁሉ የሉም፣ ጫማሽ የለም፣ አንዳንድ እቃዎች የሉም፣ ጌጦች የሉሽም። ምን ሆኑ? የት ጠፉ? አላውቅም። እኔም ግራ ይገባኛል። ደግሞ 11 ሰዓት በኋላ ነው የምትወጪው። ወዴት እንደምትሄጂ ታውቂዋለሽ?
አላውቅም። ሲጀምርሽ እንዴት ጀመረሽ? ይጨንቀኛል በጣም። ሚካኤል ሄደሽ ደግሞ በቃ እንግዲህ ወዲህ ግንባሬን የደፋሁትን ያህል እንደገና መልሼ አፈጣለሁ ብለሽ ነበር? እንዴት ነበር ያልሽው? እሱን ተይው፣ ይሄን ተይው። እንዴት ነው ያልሽው? በቃ በጣም ሲከፋኝ ጊዜ ነው እንደዚህ ያልኩት። አላሰብኩም ነበር እኔ እንደዚህ ይሆናል ብዬ። እልህ ይዞሽ ነው? አዎ። ማለት እንዴት ነው እልሁ? በቃ ጓደኞቼ ምናምን ሲማሩን በዛ ሰዓት ቁጭ ማለት ያናደደኝና ቤተክርስቲያን እንጂ እንደዛ ብያለሁ። እዛው ቤተክርስቲያን ሄደሽ? ለዛውም ውጪ እንኳን ቢሆን እሺ፣ ቤተክርስቲያን ገብተሽ እኮ ነው።